ተናስነ ተከብራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብቶ ማስፋና ታምሩ ገላና ባለንበት ሰዓት አቆጣጠር የዛሬ ሰኔ 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ወታደራዊ ጥቃትና ድል፣ የአራቱ ከተሞች የሻማ ማብራትና ተቃውሞ፣ የሩሲያው ጥቃትና የጋዜጠኛው እስር፣ ፋኖና ትምህርት፣ የፋኖ ውጭ ጉዳይ መግለጫ፣ አርቲስቱ አሰቃቂ መኪና አደጋ፣ የኢራንና አሜሪካ ስምምነትና ተያይዘው የመጡ ጉዳዮች የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። መሐመድ ቢሆነ ኢንኮር እስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኙ የብልጽግና አገዛዝ ስልጣን አስከባሪዎች ላይ ድንገተኛ ጥቃት ፈጽሞ ድል መቀዳጀቱን አስታወቀ። 240 አርበኞች በጠላት ላይ እርምጃ ወስደው ድል መቀዳጀታቸውም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሰኔ 8 ቀን 2018 የነበሩ ወታደራዊ ውሎችን አስታኮ ባወጣው መረጃ የዕዙ መሐመድ ቢሆነ ኢንኮር ስር የሚንቀሳቀሰው የእስቴ ጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ጎምዛ ወረዳ መኮይ ከተማ መደበቂያቸው ባደረጉ የብልጽግና የካድሬ ሚሊሻ ፖሊስና የኮማንዶ ስብስቦች ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ለጦሩ በከተማው በሚገኘው ፖሊስ ጣቢያ ላይ ባደረገው የሜካናይዝድ ሞርተር ጥቃት ጸረ አማራው የብልጽግና ስብስብ አባላት ስር ታጣቂዎች ጉዳት ማስተናገዳቸውን ከደረሰባቸው ከፍተኛ ጉዳት የተነሳም አራቱ በአሁኑ ወቅት በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ ይገኛሉ ሲል ዛሬ ባወጣው በዚሁ መረጃ ገልጿል። አገዛዙ ላለፉት 3 ዓመታት አማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይም ወታደራዊ ኢላማውን በጠበቀ መልኩ የሞርተር ጥቃት ፈጽሞ ቁጥራቸው በውል ያልታወቁ ያገዛዙ ስልጣን አስጠባቂዎች ከፍተኛ አካል ጉዳት እንደደረሰባቸው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ በሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር በቁጥጥር ስር በሚገኘው በመንዲዳ ከተማ መሽጎ በሚገኘው ያገዛዙ ስልጣን አስጠባቂ ጦር ላይ ትላንት ምሽት በደረሰበት ከፍተኛ ጥቃት ሌሊቱን ሙሉ በውር ድንብር ሲታኮስ ማደሩን ዕዙ ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። በትላንት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገው የኦሮሚያ ልዩ ኃይል ያገዛዙ ስልጣን አስጠባቂ ጦርና ሚሊሻ ጥምር ጦር ጋር የተጋፈጡት 2 አባት አርበኞች ጀግኖቹ አስቀድመው በደረሳቸው መረጃ መሰረት በወሰዱት የተጠና የደፈጣ ጥቃት በቁጥር በውል ያልታወቁ የጠላት ኃይሎችን ሙትና ቁስለኛ ማድረጋቸውን ይኸው መረጃ ጠቅሷል። ይህን ተከትሎ ፋኖ መጣብኝ በሚል ፍርሃትና ጥርጣሬ ውስጥ የወደቀው የብልጽግና ጦር ከምሽቱ 2 ሰዓት ተኩል እስከ ሌሊቱ 10 ሰዓት ድረስ በከባድ መሳሪያ እሁድ ገበያ አካባቢ ሲደበድብና ሲተኩስ ማደሩን የአካባቢው አባት አርበኞች ማረጋገጣቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው ብሩኬ ደምሴ ክፍለ ጦር ለአዲሱ የነጻነት ምዕራፍ የሚመጥን ታሪካዊና ጥልቅ ያለውን ግምገማ ማጠናቀቁን አስታውቋል። ክፍለ ጦሩ በነበረው ጠንካራ ግምገማ ላይ መሰረት በማድረግ ለቀጣዩ ወሳኝ ትግልና ግዳጅ አቅሙን ይበልጥ የሚያጎለብት ታላቅ የአመራር ሪፎርም ሽግግር ማድረጉንም አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። የክፍለ ጦሩ አባላትና አመራሮች መንፈሳዊና ወታደራዊ ተሃድሶ በማድረግ ማንኛውም የጠላት ኃይል ለመደምሰስና የጣለባቸውን ታሪክ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውን በይፋ መግለጻቸውን በወቅቱም የብሩክ የክፍለ ጦር አመራሮች ይህ አዲስ ሪፎርምና የተሃድሶ ምዕራፍ ለጠላት ምርዶ ለህዝቡ ደግሞ የድል ዋስትና የሚሆን አዲስ የትግል ውጤት የሚያመጣ መሆኑን በአንክሮ መግለጻቸውን ይኸው መረጃ ጠቅሷል። በቅርቡ በኦሮሚያ ክልል አርሲ ዞን ውስጥ የተፈጸመውን የክርስቲያን ወገኖች ግድያን በመቃወምና አትግደሉን የሚል የፍትህ ድምጽ በማሰማታቸው ምክንያትም ለእስራት ከተዳረጉት ወገኖች መካከል ጋዜጠኛ ሳልሳዊትም ባይነሳኝ አንዷ ስትሆን ጋዜጠኛዋ በነመምህር ዘላለም መዝገብም ተከሳም ክስ እንደቀረበባትም ተረጋግጧል። ጋዜጠኛ ሳልሳዊት በጋዜጠኝነት ሙያ በቅድሚያ በዋልታ ቴሌቪዥን በመቀጠልም በፋና ቴሌቪዥን ውስጥ ያገለገለች ሲሆን አብዛኞቹ ጊዜም በማህበራዊ ሚዲያ ላይ ስለ ኢትዮጵያና ስለ ኦርቶዶክሳዊት ቤተክርስቲያን በመናገርም ትታወቃለች። ጋዜጠኛዋ በቅርቡ በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር የዋለች ሲሆን በቁጥጥር ስር በዋለችበትም በመጀመሪያው 2 ቀናት በቤተሰቦቿም እንዳትጠየቅና እንዳይገናኟትም ተከልክላ እንደነበረም ምንጮች ገልጸዋል። በመጀመሪያም የእስር ወቅትም ጨለማ ክፍል ተብሎ በሚጠራው ይፋይ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበረም በኋላ ግን ወደ በኛ እስር ቤት ማቆያ ክፍል መዛወሯን ከቤተሰቦቿ አካባቢ የወጣው መረጃም ገልጿል።
ኦርቶዶክሳዊ ሆነህም ከተገኘህና ንጹህን አትግደሉ የሚል የፍትህ ድምጽ ካሰማህ እውነተኛ ገዳይ ከሳሽም ሆኖ ወደ ጨለማ ቤትም የሚያስርበትም አሳዛኝ እውነታ በሚል ጉዳይ በማህበራዊ ሚዲያ ላይ ከፍተኛ ቅሬታና ትችትን እያስከተለም ይገኛል። ንጹህንና የህዝብ ድምጽ የሆኑ ባለሙያዎችን በእምነታቸው እውነትን በመናገራቸው ምክንያትም የሚደርስባቸው እስራትና እንግልትነትም በአስቸኳይ ሊቆም ይገባል የሚለውን መልእክትም ከስማ ተዋህዶ የወጣውን መረጃ ለማወቅም ተችሏል። በለንደን በበርሚንግሃም በማንቸስተርና ኒውካስል በአሩሲ በኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ የሚቃወም የሻማ ማብራት ስነስርዓት ተካሄደ። ግድያውን አስታኮ ለየአካባቢውና ለታላቋ ብሪታንያ ባለስልጣናት ለዓለም አብያተ ክርስቲያናትና ለሌሎችም በየደረጃው በደብዳቤ ተቃውሟቸውን ገልጸዋል። ቤተክርስቲያን እየተቃጠለ ገዳዮች እየፈነጩ አትግደሉን የሚሉ እየታሰሩ ስለሆነ በገለልተኛ ወገን ተጣርቶ ለዓለም አቀፍ ፍርድ ቤት እንዲቀርብ እንጠይቃለን። ሚዲያዎችም የውጭ አካላትም ዓለም አቀፍ ድርጅቶችም ይሄን እንድታደርጉልን በአክብሮት እንጠይቃለን። በመጨረሻም ጥያቄያችን ገለልተኛና ፍጹም ፍትሃዊ ስለሆነ የዓለም አቀፍ ማህበረሰብ የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያንን እንዲያድን ጥሪ እናስተላልፋለን። በዩክሬን ሲደረግ የነበረውን ጥሪ አይታችሁ ተሳትፋችኋል። በናይጄሪያ የተደረገውን ጥሪ አይታችሁ ተሳትፋችኋል። የኢትዮጵያ ኦርቶዶክስም የክርስቲያን ሃይማኖት ተምሳሌታዊ ስለሆነች ጥያቄያችን በአንክሮ አይታችሁ ገለልተኛ ሆናችሁ ክርስቲያኒቲን የኢትዮጵያን ኦርቶዶክስ ክርስቲያን እንድታድኑልን በእግዚአብሔር ስም እንማጸናችኋለን፣ እንጠይቃችኋለን። ለመላው አማራ፣ ለኦሮሞ ህዝቦች፣ ለትግራይ፣ ለአፋር ይህ አገዛዝ ለሁላችንም የማይጠቅም መሆኑን ተገንዝባችሁ ኢትዮጵያ ሀገራችን እንደ ድሮ በጋራ ለሁሉም የተመቸች እንድትሆን ለሚደረገው ትግል ለሚደረገው ጥረት የበኩላችሁን አስተዋጽኦ እና ትብብር እንድታደርጉልን እንጠይቃለን። በአሩሲ በኦርቶዶክሳውያን ላይ አነጣጥሮ እየተፈጸመ ያለውን ጭፍጨፋ በመቃወም በትላንትናው ዕለት በታላቋ ብሪታንያ የአማራ ማህበራት ግብረ ኃይል በዩኬ ዋና አስተባባሪነት በለንደን በበርሚንግሃም በማንቸስተርና በኒውካስል ከተሞች በተመሳሳይ ሰዓት የሻማ ማብራትና የተቃውሞ ስነስርዓት የተካሄደ ሲሆን ለወገኖቻቸው ድምጽ መሆናቸውን ገልጸዋል። ፍጹም ወልዴ ወይም በማህበራዊ ሚዲያ ስሙ አጼ ምኒልክ የአማራ ማህበራት ግብረ ኃይል በዩኬ ምክትል ሰብሳቢና የዓለም አቀፉ እንቅስቃሴ አባል በለንደን በርሚንግሃም በማንቸስተርና ኒውካስል በተመሳሳይ ሰዓት በአሩሲ የተፈጸመውን ጭፍጨፋ ለመቃወም የተጠራውን የሻማ ማብራትና የተቃውሞ ስነስርዓት ስታኮ በሰጠን ማብራሪያ ለወገኖቻቸው በተመሳሳይ ሰዓት ድምጽ መሆናቸውን ገልጾ ለተለያዩ አካላት በደብዳቤ ማሳወቃቸውን ገልጿል። ሰላም ህብረ ራዲዮ ስለተሰጠን እድል በጣም እናመሰግናለን። በትላንትናው ዕለት የአማራ ማህበራት ግብረ ኃይል በዩኬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞችና አባቶች ላይ የደረሰውን ጭፍጨፋ እንደዚሁም በአብያተ ክርስቲያን ላይ የደረሰውን ቃጠሎ በማውገዝ ያዘጋጀው የሻማ ማብራት ፕሮግራም ነበረ። በዚህም የተላለፈውን ጥሪ ተከትሎ ህዝቡ በነቂስ ጥቁር በመልበስ በመምጣት ቁጭቱንና ሀዘኑን የገለጸበት ሁኔታ አለ። በዕለቱ የሻማ ማብራት ስነስርዓት ተካሂዷል። ከዛ ጎን ለጎን ተመሳሳይ መልእክቶች ተላልፈዋል። እነዚህ መልእክቶች በባነር በፖስተርና እንደዚሁም በቃል ተላልፈዋል። በለንደን በማንቸስተር በበርሚንግሃምና በኒውካስል በተመሳሳይ ሰዓት ስነስርዓቱ ተካሂዷል። በተካሄደው ስነስርዓት ላይ እንግዲህ ህዝቡ ከፍተኛ ምሬትና ለቅሶ ይታይበት ነበር። ከዛ ጎን ለጎን ማህበሩ ያዘጋጀው የሀዘን መግለጫ ተነቧል። በሀዘን መግለጫው ላይ 4 የአቋም ነጥቦች አሉበት። በዚህም ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች እንደዚሁም ለአማራ ህዝብ እንደዚሁም ደግሞ ለአጠቃላይ የኢትዮጵያ ህዝብ በቀጣይም ለዓለም አቀፉ ማህበረሰብ መልእክቶች ተላልፈዋል። ከዛ 3 እና 4 ቀን በፊት ለዓለም አቀፍ ተቋማት በሙሉ የስርዓቱን አሰቃቂ ጭፍጨፋና የሚፈጽማቸውን ግፎች በማስመልከት ደብዳቤ ተዘጋጅቶ ገብቷል። እነዛም ደብዳቤዎች በኢሜይላቸው የገቡና እኛም መልስ የምንጠብቅባቸው ነው የሚሆኑት። በስተመጨረሻም ስነስርዓቱ በአራቱም ከተማ ተካሂደው ህዝቡ በሰላም ወደ ቤቱ መግባቱ ምሽት ላይ አረጋግጠን ያው ተናበን የተጨረስንበት ሁኔታ አለ። ይሄ ኢመርጀንሲ ነው። እንደ ድንገት በአሩሲ ላይ የተፈጸመውን እንደዚሁ አድማሱን እየሰፋ በምዕራብ ሐረርጌም የተፈጸመውን በማስመልከት ስለሆነ ከዚህ በፊት የያዝናቸው የአጭር ጊዜና የረጅም ጊዜ እቅዶችን አስመልክቶ የምናስተላልፋቸው መልእክቶች ስላሉ ህዝቡ የተለመደውን ትብብር እንዲያደርግልን መልእክታችንን እያስተላለፍን ህብር ራዲዮ ስላደረጋችሁልን ትብብር እጅግ በጣም እናመሰግናለን። ቴንኪው። ይህ በእንዲህ እንዳለ የአማራ ማህበር በኔቫዳ
በመላው አሜሪካና ካናዳ የሚገኙ የኦርቶዶክስ እምነት ተከታዮችና በኦሮሚያ ክልል በአሩሲ ውስጥ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ በተደጋጋሚ እየተፈጸመ ያለውን ጭፍጨፋ ለሚቃወሙ ወገኖች ሁሉ ዓለም አቀፍ የቴሌኮንፈረንስ ማዘጋጀቱን አስታውቋል። ቤተክርስቲያን ማቃጠልና ቅርሶቿን ማውደም ይቁም በሚል በተጠራው በዚህ የሻማ ማብራት ኮንፈረንስ ላይ ዝግጅቱ ሮብ ጁን 17 2026 ዓ.ም በፓሲፊክ ሰዓት አቆጣጠር ከ4 ፒኤም እስከ 7 ፒኤም የሚዘልቅ ሲሆን ጥቃቱን የሚያወግዙ ሁሉ በቴሌኮንፈረንሱ እንዲሳተፉ ጥሪ አቅርበዋል። በዚህ ቴሌኮንፈረንስ ላይ ለመሳተፍ 617 404 1444 የኮንፈረንስ ቁጥር ሲሆን የኮንፈረንስ አይዲው 264 8501 መሆኑን የአማራ ማህበር በኔቫዳ አስታውቋል። ሰሜ ባላገሩ በሚለው ቅጽል ስሙ የሚታወቀው ዝነኛው ኢትዮጵያዊ ባህላዊ ሙዚቃም ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በሕክምናም ሲረዳ ቆይቶም ዛሬ በተወለደም ዕለቱም ከዚህ ዓለም በሞት መለየቱም የቤተሰቡ አባላት ለመገናኛ ብዙሃን አረጋገጡ። አርቲስት ሰማኸኝ በአማርኛ ባህላዊ ዜማዎቹ በባህላዊ ትዕይንቱ በመድረክ ላይ ባለው ደማቅም ተሳትፎ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ትልቅ ስምናም ክብርን ያተረፈ ድምፃዊም ነበረ። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞ በልዩ የድምጽ አወጣጥም ስልቱና ለባህላዊ እሴቶች በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆም ለማቆየትና ይበልጥም ለማስፋፋት ከፍተኛ አስተዋጽኦ ማበርከቱም በርካታዎች ይመሰክሩለታል። አርቲስቱ ደመቅ ያሉ ምቶች ወይም ሪትምስ ባላቸው ስራዎቹ የሚታወቅ ሲሆን ይህም በመላው ኢትዮጵያ በሚገኙ በርካታ አድማጮቹና የኪነ ጥበብ አፍቃሪዎቹ ዘንድ ተወዳጅነቱን እንዲያተርፍ ማስቻሉንም ተመስክሮለታል። አርቲስት ሰማኸኝ በለው ባለትዳርና የአራት ልጆችም አባት ነበር። የህብር ራዲዮ ዝግጅት ክፍል በድምፃዊው ሰማኸኝ በለው ድንገተኛ ሞት የተሰማውን ጥልቅ ሐዘን በመግለጽም ለነፍሱ እረፍት፣ ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው የሙዚቃ አድናቂዎቹ መጽናናትን ይመኛል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 206ኛው ከፋለው ደሴ ኮር በተቆጣጠራቸው ሁሉም ቀጠናዎች የስድስተኛ ክፍል ፈተና በሰላም እንዲሰጥ ማድረጉን አስታወቀ። ፋኖ ስቦ ማስከዳቱን አጠናክሮ መቀጠሉን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ 206ኛው ከፋለው ደሴ ኮር በሁሉም ቀጠናዎች የስድስተኛ ክፍል ብሔራዊ ፈተናን ዛሬ ሰኔ 8 ቀን 2018 ዓ.ም በሰላም እንዲሰጥ ማድረጉን አስታውቋል። አገዛዙ በድሮንና በከባድ መሳሪያ የጥቃት ኢላማ ከሚያደርጋቸው ትምህርት ቤቶችና ጤና ጣቢያዎች በተጨማሪ ትምህርት ቤቶችን ወደ ጦር ካምፕነት የቀየረ ቢሆንም ፋኖ ትምህርት የግለሰቦች ብቻ ሳይሆን አንድን ማህበረሰብ በእውቀትና በስነ ምግባር ታንጸው ለሀገራቸው ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህና ኢኮኖሚ ለውጥን ለመገንባት ቀዳሚ ሚና ይጫወታል በማለት በተቆጣጠራቸው አካባቢዎች የተሟላ ነገር ባይሆንም የትምህርት እንቅስቃሴው እንዲቀጥል ከፍተኛ አስተዋጽኦ ማድረጉን ይኸው መረጃ ጠቅሷል። ፋብን ጎንደር ጠቅላይ ግዛት በላይ 206ኛው ከፍ ያለው ደሴ ኮር የበጀት ዓመቱን የትምህርት መማር ማስተማር ስርዓት በሰላማዊ መንገድ በተቆጣጠራቸው ቀጠናዎች እንዲከናወኑ የበኩሉን ድርሻ ሲወጣ መቆየቱን የጠቀሰው መረጃ እውቀትና ክህሎት የነገዋን አገር በጽኑ መሰረት ላይ ማቆም መሆኑን በመረዳት በማንኛውም አስገዳጅና ፈታኝ ሁኔታዎች ውስጥ ሆኖ የትምህርት ሂደትን ሳያቋርጡ ማስቀጠል የነጻነትና የጀግነት ክብር አድርጎ ይወስዳል ሲል ገልጿል። ይህን የትምህርትን ታላቅ ፋይዳ ከግምት ውስጥ በማስገባት አፋብን ጎንደር ጠቅላይ ግዛት በላይ 206ኛው ከፍ ያለው ደሴ ኮር በስሩ በሚገኙ በሁሉም ቀጠናዎች የስድስተኛ ክፍል ክልላዊ ፈተና የ2018 በጀት ዓመት ማጠቃለያ ፈተና ተማሪዎች በዓመት ውስጥ የቀሰሙትን እውቀትና ያዳበሩትን ብቃት የሚመዝኑበት ታላቅ መድረክ ቢሆንም በጦርነት ቀጠና ውስጥ ባልተሟላ ሁኔታ ውስጥ ለትምህርት የተቀመጡት ተማሪዎች በተሟላ የጸጥታ ጥበቃና በከፍተኛ ጥንቃቄ ፈተናውን እንዲወስዱ የበኩሉን አስተዋጽኦ ማድረጉን አፋብን ጎንደር ጠቅላይ ግዛት በላይ 206ኛው ከፍ ያለው ደሴ ኮር ቃል አቀባይ ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን ዛሬ ሰኔ 8 ቀን 2018 ይፋ እንዳደረገው በስቦ ማስከዳት ያገዛዙ መከላከያ አመራሮችና አባላት ስናይፐርና ክላሽ በመያዝ ዛሬም ፋኖን መቀላቀላቸውን አስታውቋል። መነሻቸውን ከላስታ ወረዳ ብልብላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ሁለት ያገዛዙ መከላከያ አመራሮች፣ ሁለት መሰረታዊ ወታደሮች ያገዛዙ ሰራዊት አባላት አገዛዙን በመቃወም ዛሬ ሰኔ 8 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር 30ኛው ክፍለ ጦርን መቀላቀላቸውን ገልጿል። እነዚህም 50 አለቃ መኩሪያው
አባቲውን ከ38ኛ ክፍለ ጦር መሐንዲስ፣ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ፣ ናትናኤል አቤል የሻለቃ ኦርዲናንስ መሰረታዊ ወታደር ደረጃ አሸናፊ መሆናቸውን ጠቅሶ አንድ ጥቁር ስናይፐር፣ 3 ጥቁር ክላሽ፣ 1 ሃይተር መገናኛ ሬዲዮ፣ 3 የስናይፐር ካዝና፣ 4 የደረት ወገብ ትጥቅ፣ 420 ክላሽ ተተኳሽ፣ 56 የስናይፐር ተተኳሽ፣ 8 የእጅ ቦምብ በመያዝ ፋኖን መቀላቀላቸውን አስታውቋል። በአንድ ወር ውስጥ በአውደ ውጊያ ከተማረከው ውጪ 3 ጥቁር ስናይፐር፣ ከ20 በላይ ጥቁር ክላሽና ሌሎች ትጥቆች ከአገዛዙ ስልጣን አስጠባቂ ጦር በመውጣት ወደ 30ኛ ክፍለ ጦር ካዝና ገቢ መሆኑን የምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ይፋ እንዳደረገው በእነማይ ወረዳ ዘነች ኢየሱስ ቀበሌ ከሚገኙ የማህበረሰብ ክፍል አባላት ጋር በአማራ ህዝብ የህልውና ትግል ወቅታዊ ሁኔታዎችና በህዝብ አስተዳደራዊ ስራዎች ላይ ትላንት ሰኔ 7 ቀን 2018 ሰፊ ውይይት ማድረጉን አስታውቋል። የ14ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ መንግስት አመራሮች በመሩት ስብሰባ መድረክ ስለ አማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ በመስጠት በቀበሌ ፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክ አሰባሰብ በተመለከተ በሰፊው ተወያይተው ለቀበሌው ጊዜያዊ አስተዳደር አቅጣጫ መስጠታቸውን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ዛሬ ሰኔ 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። በመጪው ሐምሌ አጠቃላይ ጉባኤን አደርጋለሁ የሚለው አገዛዙ ጉዳይ አስፈጻሚ የተባለው ምክክር ኮሚሽን እጃቸውን ለመንግስት ሰጡ ከተባሉ 2 ዓመት የተቆጠራቸው የኦነግ ታጣቂዎች ጋር ምክክር ጀመርኩ ማለቱ ከእውነተኛው ኦነግ ጋር ለመደራደር ፍላጎት የሌለው አገዛዝ የጨነቀው እርምጃ አካል ተደርጓል። የአገሪቱን ችግር በምክክር እንፈታለን በሚል ለይስሙላ የተቋቋመውና የአገዛዙን አጀንዳ ለማስፈጸም እየተንቀሳቀሰ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን በኦሮሚያ ክልል በትግል ላይ ቆይተው ከተመለሱ አካላት ጋር ውይይት እያካሄድኩ ነው በማለት ነጃል ሰኒ እጃቸውን ሰጥተው በስምምነት ወደ ሰላም መጡ ከተባለ ከ2 ዓመት በኋላ ሐምሌ 8 ቀን 2018 ዓ.ም ከአንድ ወር በኋላ አጠቃላይ ሀገራዊ ምክክሩን አጠናቅቃለሁ ማለቱን ተከትሎ በኦሮሚያ ክልል ከታጠቁ ኃይሎች ጋር ውይይት ማድረግ አልቻለም የሚሉ ወቀሳዎችን ለማርገብ ኮሚሽኑ እየወሰደ ያለው ፖለቲካዊ እርምጃ አካል በመሆኑ ወቀሳ እያስከተለበት ይገኛል። የሰላም ሚኒስትር ዴኤታ የነበሩትና ለዳግም እስር የተዳረጉት አቶ ታዬ ደንደአ ለእስር ያበቃቸውና ከስልጣን ያስነሳቸው ዋና ምክንያት የኔ ያሉት በጠቅላይ ሚኒስትሩ የሚመራው ኦሮሞ ብልጽግና ፓርቲ በአሩሻ ታንዛኒያ ከኦነግ ጋር ያደርገ የነበረውን 2ኛ ዙር ድርድር ህዝቡ በከፍተኛ ተስፋ ይጠብቀው እንደነበርና ይህንን የሰላም ድርድር ያከሸፈው ለሰላም ያልተዘጋጀው የእሳቸው ፓርቲ የእሳቸው መንግስት መሆኑን በግልጽ በማህበራዊ ገጻቸው ካሰፈሩ በኋላ አዲስ አበባ ውስጥ ጦርነት ይቁም፣ ሰላም ይስፈን የሚል ሰላማዊ ሰልፍ ያዘጋጁ የሀፓን መሪዎች ጨምሮ በጊዜው አገዛዙ ማሰሩን በመቃወም በማህበራዊ ገጻቸው ተቃውሞ ያቀረቡ ሲሆን አቶ ታዬን ወደ እስር ቤት የወረወረው ሰላም በመቆርቆራቸውና አገዛዙ ጸረ ሰላም መሆኑን በአደባባይ መመስከራቸውን ተከትሎ ጠቅላይ ሚኒስትሩ በሁለት መስመር ደብዳቤ ከስልጣን ካነሷቸው በኋላ ተደብድበው ታስረው መንግስት ባስታጠቃቸው መሳሪያ ሳቢያ ሲጉላሉ የቆዩ ቢሆንም ዳግም ከተፈቱም በኋላ ለዳግም እስር የተዳረጉት አቶ ታዬ የጠቅላይ ሚኒስትሩን ጭካኔ በንጹሐን ጭፍጨፋ የሚረኩ መሆናቸውን በተግባር ያረጋገጡበትና ቤተ መንግስት ድረስ ጭምር ተጠርተው ጠቅላይ ሚኒስትሩ የአማራን ህዝብ አጠፋለሁ እስከ ማለት መድረሳቸውን አርቲስት ሃጫሉ ሁንዴሳን ግድያ ተከትሎ አርቲስት ሃጫሉ ተገደለ በተባለበት ቦታ እንዳልተገደለ በኦሮሚያ ክልል የሚፈጸሙ ጥቃቶችን የትግራይን ጦርነት ጠቅላይ ሚኒስትሩ ራሳቸው በተቀነባበረ ሁኔታ እንዲነሳ ማድረጋቸውን አዳማ ወይም ናዝሬት ላይ 2500 ለሚሆኑ ካድሬዎቻቸው መናገራቸውን ዝረፉ ብለው በአደባባይ መቀስቀሳቸውን የተናገሩ ሲሆን ኮሚሽኑ ዛሬ ከማን ጋር ነው ለሰላም የሚወያየው የሚሉ ወቀሳዎች የአቶ ታዬ ንግግር ጭምር በማስታወስ መነሳት ጀምረዋል። ኮሚሽኑ ጋር ተቀራርበው ለሰላም የሚሰሩበት የቀሩ ወገኖች ወደ ሰላም ለማምጣት የሚያስችል አጀንዳዎችን የሚሰጡበት ይሆናል በማለት ከዚህ ቀደም በአማራ ክልል ከፋኖ ጋር ለሰላም መርጠው ከመጡት ጋር ውይይት አድርገናል በማለት ከነማስረሻ ሰጤና ኮሎኔል ፋንታው ሙሀባ ጋር ራሳቸውና ጥቂት አጃቢዎቻቸውን ብቻ ይዘው ከመጡ ለአገዛዙ ካደሩ ጋር ያደረጉትን ውይይት ከፋኖ ጋር እንደተወያዩ ከቀሩትም ጋር ለመወያየት እየተዘጋጀን ነው በማለት አጀንዳ ለመስጠት የሞከረው ኮሚሽን
ኦነግ በዲሲፕሊን አባረው ያለው ካለውና ከአቶ ሽመልስ አብዲሳ ጋር ከ2 ዓመት በፊት ስምምነት ያደረጉት ነጃል ሰኒን በመሰብሰብ በአገራዊ ምክክር ውስጥ ተሳትፈዋል፣ አጀንዳቸውን በ2 ቀን ጉባኤ ውስጥ እንቀበላለን በማለት በኦሮሚያ ክልል በትጥቅ ላይ የቆዩና አሁን ላይ ሰላም መርጠው የተመለሱ ወገኖች በዚሁ በኮሚሽኑ የጉባኤ ድራማ እየተሳተፉ ነው መባሉ ወቀሳ አስከትሏል። ኮሚሽኑ በአገሪቱ የእርስ በርስ ጦርነት እየተካሄደ ባለበት በርካታ የፖለቲካ እስረኞችና የህሊና እስረኞች በእስር ላይ በሚገኙበት የአገሪቱን የፖለቲካ ችግሮች በውይይቶች እንፈታለን፣ ሐምሌ 8 አጠቃላይ ጉባኤ ይደረጋል በማለት የአገሪቱን ችግር የሚያባብስና የአገዛዙን የፖለቲካ አጀንዳ ለማስፈጸም እየተንቀሳቀሰ ነው በሚል በተደጋጋሚ ወቀሳ ሲቀርብበት የቆየ ሲሆን በዛሬው የዚህ የስሙላ ከኦሮሚያ ክልል በትጥቅ ትግል ላይ ከነበሩ ጋር ይካሄዳል በተባለው ውይይት ላይ የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ መገኘታቸው እሳቸውና የሚመሩት ኮሚሽን በህግም ወደፊት በታሪክም ጭምር የኢትዮጵያን ቀውስ በማስቀጠል የገዢው ብልጽግና ፓርቲ መሳሪያ በመሆን ለፈጸሙት ይጠየቃሉ የሚሉ ጠንከር ያሉ ወቀሳዎችም ተከትለው ቀርበዋል። አንዳንዶች በአገዛዙ መገናኛ ብዙሃን ላይ ጭምር ቲያትረኛው ሽማግሌ በማለት የኮሚሽኑ ኮሚሽነር እየሰሩት ላለው ድራማ ግልጽ ተቃውሟቸውን ሲያቀርቡ ተስተውለዋል። ኮሚሽኑ የይስሙላ ምርጫውን ተከትሎ ሐምሌ 8 ቀን 2018 የሚያደርገውን ጉባኤ መሰረት አድርጎ የተወሰኑ የህገ መንግስት አንቀጾች እንዲሻሻል አዲስ አበባን ጨምሮ ወደ ኦሮሚያ ለመጠቅለል የኦሮሞ ብልጽግና ፓርቲ አጀንዳዎችን ጭምር ለማስፈጸም እየተንቀሳቀሰ መሆኑ የተገለጸ ሲሆን ጠቅላይ ሚኒስትሩ ወደ አሰሩት ቤተ መንግስት ፕሬዚዳንታዊ ስርዓት የኮሚሽኑን ምክረ ሀሳብ ተቀብለን በአዲሱ ዓመት የተጭበረበረውን መሰረት ባደረገው ፓርላማን መሰረታለን በማለት ፕሬዚዳንት አብይ አህመድ እንዲባሉ ኮሚሽኑ ይህንኑ ለማስፈጸም እየተንቀሳቀሰ ነው የሚል ተደጋጋሚ ወቀሳ ሲቀርብበት ቆይቷል። ከአማራ ክልል ከደሴ ከተማ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻም አውቶቡስ ላይ በደረሰም አደጋ ቢያንስ 28 ሰዎች ህይወታቸው አለፈ። ከደሴ ወደ አዲስ አበባ ሲጓዝ የነበረው የህዝብ ማጓጓዣም ተሽከርካሪ ከመንገድ ወጥቶ ገደል ውስጥ በመግባቱ በደረሰው አደጋ በትንሹ 28 ሰዎች መሞታቸው የክልሉ ኮሚኒኬሽን ቢሮ አስታውቋል። አደጋው የተከሰተው በደሴና በኮምቦልቻ ከተሞች መካከል በሚገኝ ሀረጎ መንገድ ላይ ሲሆን ዛሬ ሰኞ ሰኔ 8 2018 ዓመተ ምህረት የተከሰተው ይህ ከባድ የትራፊክ አደጋ በርካታ ተሳፋሪዎችን ለጉዳት የዳረገ ሲሆን አንዳንዶቹም ከባድ ጉዳት እንደደረሰባቸው ታውቋል። እንደ ክልሉ ኮሚኒኬሽን ቢሮ መግለጫ አደጋው የተከሰተው ተሽከርካሪው በግምት 100 ሜትር ያህል ጥልቀት ባለው ገደል ውስጥ በመግባቱ እንደሆነም ተገምቷል። ከአደጋው የተረፉትም ተሳፋሪዎች በአቅራቢያው ወደሚገኝ የሕክምና ተቋማት ለማጓጓዝ እና አስፈላጊውን የሕክምና እርዳታ እንዲያገኙ ለማድረግ ጥረት እየተደረገ መሆኑም ታውቋል። አደጋው የተከሰተው ትክክለኛው መንስኤ በአሁኑ ወቅት በፖሊስና በሚመለከታቸው አካላት በጥልቀት እየተመረመረ መሆኑን የኮሚኒኬሽን ቢሮ ገልጿል። ይህ በዚህ እንዳለ በዛሬው ዕለት ህይወቱ ላለፈው ከተማችን ባህር ዳር ላፈራችው የግሸን አባይ የኪነት ቡድን ፍሬ ለሆነው ለተወዳጁ አርቲስት ሰማኝ በለው ሰሜ ባላገሩ እንደዚሁም ከደሴ ወደ አዲስ አበባ ሲጓዝ በደረሰው የትራፊክ አደጋ ህይወታቸውን ላጡ ከ30 በላይ ወገኖቻችን የተሰማኝን ጥልቅ ሐዘን እገልጻለሁ፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናት እመኛለሁ ሲሉ በአማራ ክልል የህዝብ እንደራሴው ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው ሐዘናቸውን ገልጸዋል። እንደ ዓለም አቀፉ መረጃዎች በኢትዮጵያ ውስጥ ከሚያጋጥሙት የመኪና አደጋዎች መካከል ከ81 ከመቶ በላይ በግድ የለሽም አሽከርካሪዎች ስህተትም በከባድ ፍጥነትም መጋጠሚያ ቦታዎች ላይ አለመጠባበቅም ጫትን የመሳሰሉ አደንዛዥ እጾችን መጠቀም ተጠቃሾች ናቸው። እንደ ዓለም አቀፉ የጤና ተቋም WHO መረጃም ከሳህራ በረሃ በታች ካሉ አገራት መካከል አነስተኛ መኪናዎች ያላት ኢትዮጵያ ከመኪና አደጋ ጋር በተያያዘ በአመት 5000 ሰዎች የሚሞቱባት ኬንያን በመከተል በዓለም በመኪና አደጋ ደረጃ 34ኛ ደረጃ ላይ እንደምትገኝ መረጃዎች ይገልጻሉ። የአማራ ፋኖ ብሔራዊ ንቅናቄ በአሜሪካ የፔንሲልቬኒያ ምክር ቤት ለአድዋ ድል የሰጠውን እውቅና አመስግኖ የአቋም መግለጫ ወጣ። የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ መምሪያው ኃላፊ አርበኛ ብሩክ ስለሺ በኩል በዚህ የአሜሪካ ፔንሲልቬኒያ ግዛት ምክር ቤት ለአድዋ ድል የሰጠውን ታሪካዊ እውቅና HR 441ን አስታኮ የአቋም መግለጫ በማውጣት ድጋፍና ምስጋናውን አቅርበዋል። የአድዋን ታሪክ በክብር የምናስታውስና በየዓመቱ በድል በዓልነቱ የምናከብር ወገኖች የአሜሪካ
የፔንሲልቬኒያ ግዛት ምክር ቤት እንደ አውሮፓ አቆጣጠር ጁን 3 2026 በሰፊ ድምጽ ባሳለፈው ታሪካዊ ውሳኔ ማርች 2ን የአድዋ ድል ቀን በማለት በኤችአር 441 ላሰፈረው ውሳኔና ለሰጠው ዓለም አቀፍ እውቅና ያለንን ከፍተኛ አክብሮትና ምስጋና እንገልጻለን ሲል አፋብን ባወጣው በዚሁ መግለጫ ጠቅሷል። የአድዋ ድል ለኢትዮጵያን ብቻ ሳይሆን ለጭቁን ህዝቦች እንዲሁም ለጥቁር ህዝቦች ሁሉ ኩራት፣ ለአፍሪካ ነጻነትና ለዓለም አቀፍ የጸረ ቅኝ ግዛት ትግል ታላቅ የታሪክ ምልክት መሆኑን የጠቀሰው መግለጫ በጀግኖች አባቶቻችንና እናቶቻችን ደም አጥንት ተወዳዳሪ በሌለው መስዋዕትነት እንዲሁም ጥበብ በተሞላበት አመራር የተመዘገበው የአድዋ ድል በዓለም መድረክ ላይ ሁሌም በክብር ሲታወስ ይኖራል ሲል ገልጿል። ዛሬ የአድዋ ስም ከኢትዮጵያ ድንበር አልፎ የነጻነት ተምሳሌት ሆኖ መመዝገቡ የጀግኖች አባቶቻችን ታላቅ መስዋዕትነት ተገቢውን እውቅና እያገኘ መሆኑን ያሳያል ያለው መግለጫ የፔንሲልቬኒያ ምክር ቤት ይህንን ታሪካዊ ቀን በይፋ ማወጁ ለታሪክ፣ ለፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ለሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ ነው ሲል ገልጿል። ዓለም የነጻነት ቀን ሲያከብር እኛ የድል ቀን እንድናከብር ላደረጉን በደማቸው ከአእምሮ በላይ በሆነ ጀግንነት ታላቅ ድል ላጎናጸፉን ለዳግማዊ አፄ ምኒልክና ለእቴጌ ጣይቱ ብጡል ዘላለማዊ ክብርና ምስጋና ይገባቸዋል። ስማቸው በትውልዱ ልብ ውስጥ ሁልጊዜ ሕያው ሆኖ ይኖራል ያለው ይኸው መግለጫ ትላንት በሰንደቅ ዓላማችን ስር ተሰልፈው ክብሯንና ሉዓላዊነቷን ያስከበሩ ጀግኖችና ክተት ተብሎ በአድዋ ተራሮች ላይ የዘመተው ህዝባችን በደምና በአጥንት ሀገር አቋቁሞልናል ያለው ይኸው መግለጫ ይሁን እንጂ ዛሬ ሀገራችን በገጠማት ጸረ ህዝብ አምባገነናዊ ስርዓት ምክንያት የሰው ልጅ ነጻነትና ክብር እየተረገጠ ይገኛል። ይህንን በደልና ጭቆና ለመቀልበስ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ በቁርጠኝነትና በቆራጥነት እየታገለ ይገኛል ሲል አስታውቋል። የአፋብን የውጭ ጉዳይ መምሪያ ባወጣው በዚሁ መግለጫ ማጠቃለያ ሰብአዊነት፣ ክብርና ነጻነትን ለህዝባችን ለማስፈን እንዲሁም በአባቶቻችን ደምና አጥንት የቆየችውን ሀገራችን አንድነቷ ተጠብቆና ተከብራ እንድትኖር የበኩላችን ታሪካዊ ኃላፊነት እንወጣለን ያለ ሲሆን ይህ ታሪካዊ እውቅና እንዲሰጥ ለሰሩ የፔንሲልቬኒያ ህግ አውጪዎች፣ ድጋፍ ላደረጉ የማህበረሰብ አባላትና የአድዋ ታሪክ ከትውልድ ወደ ትውልድ እየተሻገረ መስዋዕትነቱ ነጻነትን፣ እኩልነትን የሰነቀ ሆኖ እንዲቀጥል ለደከሙ ወገኖች ሁሉ ከልብ የመነጨ ምስጋናችን እናቀርባለን በማለት የአማራ ፋኖ ብሔራዊ ንቅናቄ ውጭ ጉዳይ መምሪያ ኃላፊ አርበኛ ብሩክ ስለሺ አማካኝነት ዛሬ ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ የአድዋ ድል በየዓመቱ በአደባባይ በድምቀት ሲከበር የኖረውን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተለያዩ ችግሮችና ጫናዎች ከመፍጠር አልፈው ካለፈው ዓመት ጀምሮ በአዳራሽ ስብሰባ እንዲከበር መወሰኑ ባህሉን ቀስ በቀስ ለማደብዘዝ እየተወጠነ ያለ ሴራ መሆኑና ከ4 ዓመት በፊት የአድዋ ድልን አስታኮ በአደባባይ በህግ በተፈቀደው ምኒልክ አደባባይ የወጡ ዜጎች ላይ ጥቃት በመፈጸም የሰው ህይወት እስከ ማጥፋት የደረሰው የጠቅላይ ሚኒስትሩ አገዛዝ እውነተኛ ፍላጎቱ ጸረ አድዋ መሆኑን በተግባር ማስመስከሩ በተደጋጋሚ በወቀሳ ሲነሳ ቆይቷል። የአገዛዙ የይስሙላ ምርጫ ዕለት በአማራና ኦሮሚያ ክልል ከፍተኛ ጦርነት መካሄዱን ዓለም አቀፍ ተቋማት ባወጡት ሪፖርት አጋለጡ። አገዛዙ ለይስሙላ ያደረገውና አስቀድሞ ኮሮጆ የሞላበት የግንቦት 24 ቀን 2018 7ኛው ሀገራዊ ምርጫ ያለውን በአንዳንድ አማራና ኦሮሚያ አካባቢዎች በጸጥታ መታወክ ሳቢያ 143 የምርጫ ጣቢያዎች ምርጫ ከጀመሩ በኋላ እንዲቋረጡ ተገደዋል በማለት በድፍኑ የኢትዮጵያ ብሔራዊ ምርጫ ቦርድ ሪፖርት ያውጣ እንጂ ዓለም አቀፍ ተቋማት በዕለቱ በአገዛዙ የጸጥታ ኃይል ላይ ከፍተኛ ጫና የፈጠረ ጦርነት መካሄዱን አስታውቋል። ኢትዮጵያን ኢንሳይደር፣ ክሪቲካል ትረስት ፕሮጀክት፣ ሲቲፒ እና የትጥቅ ግጭት ቦታና ሁኔታ መረጃ አክሌድን ያወጡትን ሪፖርት ጠቅሶ እንደዘገበው ሁለቱ ዓለም አቀፍ ድርጅቶች ያወጣቸው የዳሰሳ ሪፖርቶች እንደሚያሳዩት በምርጫው ዕለት በመንግስትና በትጥቅ ባነገቡ ብሔርተኛ ኃይሎች ባሏቸው መካከል የተፈጠረው ግጭት የጸጥታ መዋቅሩን ክፉኛ ፈትኖታል ሲሉ ገልጸዋል። የአክሌድ ከፍተኛ ተንታኝ ዶክተር ጃለሌ ጌታቸው ብሩ ባቀረቡት መረጃ መሰረት የድምፅ መስጫ ዕለት ግንቦት 24 ቀን 2018 በአማራ ክልል በፋኖና በአገዛዙ ሚሊሻና የመንግስት ጸጥታ ኃይሎች መካከል ከፍተኛ ውጊያ እንደነበር ዘግበዋል። የአማራ ፋኖ ብሔራዊ ንቅናቄ ምርጫውን ለማስተጓጎል ኦፕሬሽን አይሻ ሰይድ የተሰኘ ጥቃት መክፈቱን የጠቀሰው ሪፖርት በዕለቱ ብቻ ቢያንስ 90 ትጥቅ አዘል ግጭቶች ተመዝግበዋል። ይህም ከ2 ዓመት በፊት በፋኖ ታጣቂዎችና በመንግስት መካከል ግጭት ከተቀሰቀሰ ወዲህ በአንድ ቀን ውስጥ የተመዘገበ ከፍተኛ የውጊያ ቁጥር ሆኖ መመዝገቡን ይኸው ድርጅት ባወጣው ሪፖርት አጋልጧል። ሲቲፒ የተሰኘው ተቋም ባወጣው ተጨማሪ ሪፖርት ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ በምርጫው አብላጫ ወንበር ያሸንፋል ተብሎ ብቻውን ለተወዳደረበት ምርጫ የሚጠበቅ ቢሆንም የምርጫው አካታችነት ግን በጥያቄ ውስጥ የወደቀ መሆኑን ፌዴራል መንግስቱ ተጽዕኖ ፈጣሪ ተቃዋሚዎችን ከውድድር ውጭ አድርጓል። ለዚህም በግንቦት 2017 ህጋዊ ሰውነት የተሰረዘውን ህዝባዊ ወያኔ ሓርነት ትግራይ ህወሓት እንዲሁም የኦጋዴን ብሔራዊ ነጻነት ግንባር ኦብነግና የኦሮሞ ነጻነት ግንባር ኦነግ አባላት ላይ ተፈጽሟል ያላቸውን እስራቶች በምሳሌነት በሪፖርቱ ጠቅሷል። ለወትሮም በሚያወጣቸው ሪፖርት
ታማኝነት ያላገኘው አፍሪካ ህብረትና የቀድሞ የፌዴራል ፖሊስ ኮሚሽን ኮሚሽነርና በኋላ የውጭ ጉዳይ ሚኒስትር የነበረው ዶክተር ወርቅነህ ገበየሁ የሚመራው ኢጋድ ገዛዙን የይስሙላ ምርጫ ከመታዘባቸው ውጪ ዓለም አቀፍ ታዛቢዎች በገለልተኝነት ምርጫውን እንዳልታዘቡ ይኸው መረጃ ጠቅሷል። ምርጫ ቦርድ 143 ምርጫ ጣቢያዎች በጸጥታ መደፍረስ ተዘግተዋል ይበል እንጂ በዝርዝር ባይገልጽም አክሌድ የተሰኘው ይኸው ዓለም አቀፍ ተቋም በሰሜን ጎንደር አርባያ አካባቢ ፋኖ 3 የምርጫ አስፈጻሚዎችን አግቶ እንደነበር የጠቀሰ ሲሆን በደቡብ ወሎ ኩታበራ አካባቢ በተቀሰቀሰው ውጊያ ደግሞ ምርጫው ለተወሰነ ጊዜ ተቋርጦ እንደነበር በካርታ ጭምር አስደግፎ ባወጣው በዚህ ሪፖርት ጠቅሷል። በትግራይ ክልልና በፌዴራል መንግስቱና በህወሓት መካከል ባለው የፖለቲካ ውጥረት በትግራይ ምንም አይነት ምርጫ ለመካሄዱን ያስታወሰው ሪፖርት የኦሮሞ ነጻነት ሰራዊት በአማሎጊ ግርጌ በሚገኙ ከተሞችና መንደሮች ውስጥ የመንግስት ኃይሎች በወጡበት ወቅት መግባቱን ምርጫው በዚህ ቦታዎች ላይ ለመካሄዱን ይኸው መረጃ ጠቅሷል። ሆነ ከግንቦት 21 እስከ ሰኔ 4 ቀን 2018 የሚቆይ የመንገድ እገዳ ጥሎ እንደነበር የጠቀሰው ሪፖርቱ በምርጫው ዕለት በምስራቅ ወለጋ ዞን ላይ ያተኮሩ ቢያንስ 8 የታጠቁ ግጭቶች ከመንግስት ኃይሎች ጋር መካሄዳቸውን ሪፖርት መጥቀሱን ይኸው ዘገባ አመልክቷል። አገዛዙ የይስሙላ ምርጫውን ተከትሎ አሸነፍኩ ለማለት ዝግጅት እያደረገ ባለበት በዚህ ወቅት ምርጫው ታማኒነትና ተቀባይነት የለውም የሚሉ ሪፖርቶች መቀጠላቸውን የሪፖርቶቹ መውጣት ተጨማሪ ማሳያ ሆነዋል። በትላንትናው ዕለት በአሜሪካው ዳላስም ስታዲየም ከሆላንድ ብሔራዊ ቡድን ጋር በመጫወት አቻ በሆነ ውጤት ያጠናቀቀው የጃፓን ብሔራዊ ቡድን እግር ኳስ ደጋፊዎች ስታዲየሙን ቆሻሻ ሙልጭ አድርገው በማጽዳት የአስተናጋጅ አገር ህዝቦችንና የዓለም እግር ኳስ ቤተሰቦችን አስገረሙ። በምድብ ኤፍ የሚገኘው የጃፓን ብሔራዊ ቡድን ለሁለተኛ ጊዜ በሆላንድ ቡድን እየተመራ ባለበት ወቅት በካይቶ ናኩምራ እና በዳሊቺ ካማዳ አማካኝነት 2-2 በሆነ ውጤትም ውድድሩን አጠናቀዋል። ከ1998 ኢሮፓ አቆጣጠር ጀምሮ የዓለም እግር ኳስ ቤተሰቦችን ትኩረት በመሳብ የሚታወቀው የጃፓን ብሔራዊ ቡድን ደጋፊዎች የጨዋታው ማስፈጸሚያ ፊሽካም ከተነፋ በኋላ የበርካታ ቡድኖች ደጋፊዎች በፍጥነት ወደ የቤታቸው ሲሯሯጡ ሲመለሱ፣ የጃፓን ደጋፊዎች ግን ከስታዲየም በመዘግየት በሺዎች የተቆጠሩ ደጋፊዎች ተጠቅመውበት የጣሉትን ቆሻሻም ሙልጭ አድርገው የማጽዳት ስራቸውን በትናንትናው ዕለት በዳላስ ስታዲየም አከናውነዋል። በጃፓኖች ባህል ከአስተናጋጅ ቤት ወይም አገር ስትሄድም ቀድሞ ያገኘውን ንጽህና አካባቢን ጠብቀህ አስከብረህ መውጣት አለብህ የሚለውን የቆየ ባህላቸውን በመተግበር ለአሜሪካና በግምት 69285 ታዳሚዎች ባስተናገደው ለስታዲየሙ ለተጫዋቾቹም ያላቸውን አክብሮት ለመግለጽ የጃፓን ብሔራዊ ቡድን ደጋፊዎችም ስታዲየሙን በቅጽበት ወደ ማጽዳት ዘመቻ መግባታቸው ተመልክቷል። ይህንን የጃፓን ደጋፊዎችን የራሳቸው የቆሻሻ ማጠራቀሚያ ወይም ፕላስቲክ ባጎችን በማምጣት ስታዲየሙን ሙልጭ አድርገው የማጽዳት አስገራሚ ማህበራዊ አገልግሎትን የተመለከቱት የዳላስ ስታዲየም የጽዳት ሰራተኞች በህይወት ዘመናችን ስራችንን ያቃለልን ቀን ቢኖር ይህ የመጀመሪያው ነው በማለትም አውድሰውታል። የጃፓን እግር ኳስ ደጋፊዎች ያሳዩትም ክብርና የንጽህና አያያዝም በእግር ኳሱ ቤተሰብ ዘንድ ከፍተኛ ትኩረትን ለመሳብ ወይም ቫይራል ለመሆን በቅቷል። በምላሹም ለጃፓን ብሔራዊ ቡድን ደጋፊዎችም አድናቆታቸውን ሰጥተዋል። እውነተኛም ስፖርት ምን ማለት እንደሆነ ጃፓኖችም አስተምረዋልም ተብሏል። የኦሮሚያ ክልል የወንጀል ምርመራ ኃላፊ በክልሉ በኦሮሚያ ልዩ ኃይል አማካኝነት የተጨፈጨፉትን አባ ገዳዎች ጉዳይ አስታኮ ያደረጉት ምርመራ ወደ ባለስልጣናት ማምራቱን ተከትሎ ለዓመታት የደረሱበት አለመታወቁን የሚጠቅሱ መረጃዎች ይፋ ሆነዋል። መረጃው በአሩሲ የተፈጸመው ጭፍጨፋ የክልሉ ባለስልጣናት እጃቸው እንዳለበት ለሚቀርበው ወቀሳ ተጨማሪ ማጠናከሪያ ነው ተብሏል። ከ4 ዓመታት በፊት ህዳር 22 ቀን 2014 ዓ.ም በኦሮሚያ ልዩ ኃይሎች የተጨፈጨፉት የጅሌ ጥሙጋ 15 አባ ገዳዎችና በጊዜው የክልሉ ባለስልጣናት ድርጊቱን ኦነግ ሸኔ ፈጸመ ይበሉ እንጂ ከ3 ወራት በኋላ በጊዜው በዶክተር ዳንኤል በቀለ ይመራ የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ግድያ የተፈጸመው በኦሮሚያ ልዩ ኃይል መሆኑን ማጋለጡን ተከትሎ አቶ ሽመልስ አብዲሳ በክልሉ ምክር ቤት ቀርበው ገዳዮችን እንፋረዳለን ማለታቸውን እንደ እውነት በመቁጠር ምርመራ የጀመሩት የክልሉ ምክትል ኮሚሽነርና የወንጀል ምርመራ ክፍል ዘርፍ ኃላፊ ኮሚሽነር ግርማ ገላን ምርመራ አጣርተው የክልሉ ምክትል ፕሬዚዳንት አወሎ አብዲን ጨምሮ የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ፣ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ፍቃዱ ተሰማ ከፌዴራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤል የሰጡትን ትዕዛዝ ተከትሎ በጊዜው በስፍራው በመገኘት ግድያውን ያስፈጸመው የምስራቅ ሸዋ ዞን አስተዳዳሪ አባቡ ዋቆ መሆኑን ማረጋገጣቸውን ተከትሎ ምርመራውን ለክልሉ አቃቢ ሕግ በመላካቸው እሳቸውን ጨምሮ መርማሪዎች ዛሬም ድረስ የደረሱበት እንዳልታወቀ የክልሉን ጉዳይ የሚከታተሉ ወገኖች ይፋ አድርገዋል። ከአሩሲ ጭፍጨፋ ጀርባ በኦሮሚያ ክልል
ክልል የሚፈጸሙ ብሔርና ሃይማኖት ተኮር ጥቃቶች ተደጋግሞ ስማቸው የሚነሳው ባለስልጣናት በኮሚሽነር ግርማ ገላን እንዲቀመጥ ያደረጉት ምርመራውን አጣርቶ የባለስልጣናቱን ስም ጭምር አካተው ክስ እንዲመሰረት የሰጡት በጊዜው የክልሉ ምክትል አቃቢ ሕግ የነበረው ዘሪሁን ዱጉማ ሲሆን በአሁኑ ወቅት የክልሉ ፖሊስ ምክትል ኮሚሽነር ሆኖ ኮሚሽነሩም ሆነ መርማሪዎቹ በህይወት ይኑሩ አይኑሩ ዛሬም ድረስ ቤተሰብ እንደማያውቅ የጠቀሰው መረጃ በኦሮሚያ ክልል ከሚፈጸሙ ማንነትና ብሔር ተኮር ጥቃቶች፣ ህገወጥ ግድያዎች ጀርባ ባለስልጣናት እጃቸው እንዳለበት ተደጋግሞ ሲጠቀስ ለነበረው መረጃ ተጨማሪ ማረጋገጫ ሆነዋል። የኦሮሚያ ክልል የቀድሞ ካቢኔ አባል ዶክተር ሚልኬሳ ሚዳጋ የፓርላማ አባል የነበሩት የኦሮሞ ብልጽግና ፓርቲ ተወካይ አቶ አንጋሳ ኢብራሂም በተደጋጋሚ ተመሳሳይ አስተያየት በመስጠት በአባገዳዎቹ ግድያ እጃቸው አለበት የተባሉት ባለስልጣናት ከነዚህ ግድያዎች ጀርባ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ በተዋቀሩ ህገወጥ አደረጃጀቶችና ግድያዎች ተሳትፎ እንዳላቸው ተደጋግሞ ስማቸው ሲጠቀስ ቆይተዋል። አቶ አንጋሳ ኢብራሂም ከ4 ዓመት በፊት በኦሮሚያ ክልል ወለጋ ጉሊሶ ላይ በአንድ ጀመር ከ1000 በላይ የአማራ ብሔር ተወላጆች በተቀነባበረ መንገድ የተፈጸመባቸው ጭፍጨፋ በክልሉ ፕሬዚዳንት አቶ ሽመልስ አብዲሳ በኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ እቅድ ወጥቶ የሚፈጸሙ ጭፍጨፋዎች አካል በመሆናቸው ጠቅላይ ሚኒስትሩ እነዚህን ሰዎች ተጠያቂ ካላደረጉ እሳቸውም የወንጀል ተባባሪ ናቸው ማለት በአደባባይ ምስክርነት ሰጥተው ከዚያ ምስክርነት በኋላ ዛሬም ድረስ ደብሳቸው መጥፋቱ በተደጋጋሚ ሲጠቀስ ቆይተዋል። የአባገዳዎቹን ግድያ አስታኮ የኦሮሚያ ክልል በጊዜው ኦነግ ሸኔ የገደለ ይበል እንጂ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርትን ተከትሎ በአባገዳዎቹ ግድያ ተሳትፎ ያላቸው ለህግ ቀርበዋል፣ ካሳ ለተጎጂዎች ተከፍሏል በማለት ጉዳዩን ለማድበስበስ መሞከራቸው አይዘነጋም። በአሜሪካ አስተዳደርና በኢራን መካከል የእርቀ ሰላም መግባቢያ ስምምነት መደረሱን የዓለም መሪዎች አደነቁ። ኢራን ከወታደራዊ ፍጥጫ ይልቅ የፕሬዝዳንት ዶናልድ ትራምፕን ስነ ልቦና የሚመረምሩ ከፍተኛ ባለሙያዎቿን በድርድሩ ላይ አሰማርታ እንደነበረም ተገለጸ። ላለፉት 3 ወራት በአውዳሚ ጦርነት ላይ የሰነበቱት አሜሪካና ኢራን ከወታደራዊ ፍጥጫ ወጥተው ወደ ተኩስ ማቆም፣ የሆርሙዝ ሰርጥን ከወታደራዊ ቀጠናነት ነጻ እንዲሆን፣ መርከቦችን በነጻ እንዲንቀሳቀሱ የመግባቢያ ሰነድም ድርድር ለመፈራረም ከመጨረሻው ምዕራፍ መድረሳቸውን አንዷም ፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ለህዝብ እንደራሴዎች በሰጡት አስተያየት ዓለማችን ከጨለማ ወደ ብርሃን የመጣችበትም ፀሐይ የወጣችበትም ታሪካዊ የሰላም ጮራ ነው ብለውታል። ቻይናም በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ የመግባቢያ ሰነድ ስምምነቱን በማጽደቅም ፓኪስታን ለተጫወተችው የሸምጋይነት ሚና ውዳሴ ይገባታል፣ የሆርሙዝ ሰርጥም በአስቸኳይ ዳግት ይከፈታል ብለን ተስፋ እናደርጋለን ብላለች። ሳውዲ አረቢያም፣ ኳታር፣ የአውሮፓ ህብረት፣ የእንግሊዙ ጠቅላይ ሚኒስትር ካየር ስቴመር፣ የተባበሩት መንግስታት የሰብአዊ መብት ኮሚሽነሩ ቮልከር ቱርክ፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ደስታቸውን ከገለጹ የዓለም መሪዎች መካከል ተጠቃሾች ናቸው። ፕሬዚዳንት ዶናልድ ትራምፕን በበኩላቸው ትሩዝ በተሰኘው የማህበራዊ ትስስር ገጻቸው የዓለም መርከቦች አሁን ሞተሮቻቸውን አንቀሳቅሱ፣ ነዳጅም መፍሰሱን ይቀጥልም ብለዋል። በመጪው ሰኔ 12 በስዊዘርላንድ ይፈረማል ተብሎ በሚጠበቀው የአሜሪካና የኢራን መግባቢያ ሰነድ ስምምነትም ከዚህ ለማድረስ ፓኪስታን፣ ኳታር፣ ሳውዲ አረቢያና ቱርክም ለከፈሉትም የአሸማጋይነት ሚናም ፕሬዚዳንት ትራምፕም ከልብም አመስግነዋል። ኢራን በበኩሏ በውጭ ጉዳይ ሚኒስትሯ ካዚም ባርባዲ በኩል ባወጣችው መግለጫ ከአሁን ጀምሮ በሁሉም ግንባሮች የሚደረገው ወታደራዊ ዘመቻዎች ሊባኖስን ጨምሮ እንዲቆም ለአገር ውስጥ መገናኛ ብዙሃን ተናግረዋል። ይህ በዚህ እንዳለ አሜሪካዊ አክቲቪስት ጸሐፊና የምርመራ ጋዜጠኛ ኢንቨስቲጌቲቭ ጆርናሊስት ጀረሚ ሳቺል የአሜሪካና የኢራን የሰላም ድርድር መግባቢያ ስምምነትን በተመለከተም ከኢራን በኩል አገኘሁት ያለውን አስገራሚ ታክቲክን ወይም ጥበብን አጋርቷል። ከድርድሩ ውስጥ ተሳታፊ ከሆኑ የኢራን ባለስልጣናት መካከል አንዱ እንደነገሩኝ ኢራን በዚህም ከፍተኛ የስነ ልቦና ባለሙያዎችም ወይም ሳይኮሎጂስቶችን በመመልመል በዚህ ድርድር ውስጥ እንዲካተቱ በማድረግ በይፋ ባይናገሩም ከአይምሮ ጤና መቃወስ ጋር በተያያዘ በየደቂቃው የሚለዋወጥ የፕሬዚዳንት ዶናልድ ትራምፕን አቋም በመመርመር ራሳቸው ድል አደረኩኝ ለሚሉትም ትርክትም ተስማሚ የሆኑ ነገርን የኢራን ጥቅምን አሳልፈው የማይሰጥም መልእክት በአደራዳሪዋ በፓኪስታን በኩል ለፕሬዚዳንት ትራምፕም እንዲዳረስም ፕሬዚዳንት ትራምፕም በአጠቃላይ ድል አልደረኩኝ የሚለው ሐሰተኛ ትርክታቸውን እውነት መስሎ እንዲታያቸው የሚያደርግም ታክቲክ ከኢራን በኩል እንዲሰማም ተደርሷልም። ይህ አንዱ ክሬዲት የሚሰጠው ታክቲክ ነው ሲልም አወድሶታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ
በማድረግ ተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።